አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። የልብ ሀረግ የመጨረሻ ክፍል 8። አደም ሰይፉን መዘዘ። ሰይፉ በእጁ ላይ ሲንቀጠቀጥ አየሁት። ይሄ ፍርሃት ሳይሆን የመጨረሻ የሰው ልጅ ከነፍሱ ጋር የሚያደርገው የመጨረሻ ትግል ምልክት ነው። ሂክማ አለ አደም አይኖቹ ወደ መስጊድ ጎለልታ እንዲሰቀል። ይህ ሜዳ የምናቋርጠው በጉልበታችን ሳይሆን በኢማናችን ነው። እኔ መንገዱን እከፍትልሻለሁ፣ አንቺ ግን አንድም ቀን ወደ ኋላ እንዳታይ። የሱፍ የከፈለው ዋጋ መጨረሻው አንቺ እጅ ላይ ነው አለ። አደም በረጅሙ ተነፈሰ። የፈረሱን ልጓም አጥብቆ በመያዝ ወደ ወታደሮቹ መሃል በረረ። የብረትና የብረት ግጭት፣ የሰውና የፈረስ ጩኸት አየሩን በላው። እኔ ግን አደራያን በደረቴ አጥብቄ እንባያን እየገደብኩ መሮጥ ጀመርኩ። በሮጥኩ ቁጥር ሳምባዬ በእሳት እንደሚቃጠል ይሰማኛል። እግሮቼ ሊከዱ ቢሞክሩም በጆሮዎቼ ላይ ግን የሱፍ ድምፅ ያካጭላል። ሂጂ አደራሽን። እያንዳንዱ እርምጃዬ ለየሱፍ የሚደረግ ዱዓ ይመስል ነበር። በተመሳሳይ ሰዓት በሸለቆው ግርጌ የሱፍ የመጨረሻው የህይወት ጠረዝ ላይ ቆሟል። ሷሊህ ሽጉጡን አውጥቶ የሱፍን ግንባር ላይ ደገነው። የሱፍ ግን ያየውን ሽጉጥ ሳይሆን በመስጊዱ ደጃፍ የደረሰችውን ሂክማን ነበር። ሷሊህ በንዴት ቃታውን ሊስብ ሲል ድንገት ከሸለቆ ማዶ የፈረስ ኮቴ ተሰማ። የፍትህ ጠባቂዎች ሸለቆውን እያጥለቀለቁት ነበር። ሷሊህ በፍርሃት ሽጉጡን ሊስብ ሲል የፍትህ ወታደሮች ጥይት ቀደመው። የሱፍ መሬት ላይ ወደቀ። በዙሪያው ያሉ ጩኸትና የብረት ድምፅ አልሰማም። ሰማይ በድንገት ዝም ያለ መሰለው። ፀሐይ ስትወጣ ሙቀቱ ፊቱ ላይ ሲዳስሰው ተሰማ። አልሐምዱሊላህ ድል መጣች ሲል በልቡ አሰበ። አይኖቹን ከፍቶ ያችን የምትሞቀዋን ፀሐይ ለማየት ሞከረ። ነገር ግን የሚታየው ነገር አልነበረም። ደጋግሞ አይኖቹን አርገበገበ፣ ግን በፊት ያለው ጥቁር ግድግዳ አልተገለጠም። ፀሐይ ፊቱን እየለበለበችው ነው። እሱ ግን ያለበትን ጨለማ ሊሰነጥቅ አልቻለም። ያኔ የገባው የሱፍ ብርሃንን ለሂክማ ሰጥቶ እሱን በጨለማ ውስጥ ቀርቷል። እኔ መስጊዱ ደጃፍ ደረስኩ። ጉልበቶቼ ተዝለፈለፉ። መሬት ላይ ወደኩ። በሩም በኃይል መምታት እንኳን አቅም አልነበረኝም። ያ አላህ አታሳፍረኝ ስል በመጨረሻው የልብ ትርታዬ ጮኸ። በሩ በቀስታ ተከፈተ። ሼህ አብደልቃድር ነጭ ልብሳቸውን ለብሰው ከፊት የቆሙ። የቆዳ ከረጢቷን በእጃቸው ላይ ሳስቀምጥ ሸሁ በእንባ የተሞላ አይኖችን እያዩ እንዲህ አሉ። ልጄ፣ አንቺ አደራውን ብቻ ሳይሆን የአንድ ጀግና ብርሃን ይዘሽ መተሻል። እውነት እዚህ ደርሳለች፣ ግን ዋጋው ከባድ ነው አሉ። ከመስጊዱ ግቢ ውስጥ ቁጭ ብዬ ከአድማሱ ማዶ ፀሐይ ስትወጣ አየሁ። ነገር ግን ልቤ ሸለቆው ውስጥ ካለው የሱፍ ጋር ቀርቷል። ከቆይታ በኋላ አደም በደም ተለውሶ ወደ መስጊዱ ግቢ ገባ። አደም ብዬ ጮህና ወደ እሱ ስሮጥ የሱፍን የሱፍ የት አለ አልኩ። አደም ዝም ብሎ አየኝ። አይኖቹን ወደ መሬት ሰበረ። የሱፍ ተርፏል ሂክማ አለ፣ ድምፁ እየተቆራረጠ።
ነገር ግን የከፈለው መስዋዕትነት አካሉን ጎድቶታል። ዮሱፍ አሁን እኛን ማየት አይችልም፣ ብርሃኑን አጥቷል ሂክማ አለኝ። አደም ሲነግረኝ እንባ በጉንጩ ላይ ወረዱ። እኔ ግን ቁሜ የቀረሁ። ዮሱፍ ለእኔ ሲል ራሱን ለጨለማ አሳልፎ ሰጠ። በመስጊዱ ግቢ ውስጥ ያለው ፀሐይ ደምቆ፣ የኔ ዓለም ግን በዮሱፍ ጨለማ ውስጥ በዝምታ አለቀሰች። በሰማዩ መስጊድ ግቢ ውስጥ ያለው አየር ቆሟል። ንፋሱ እንኳን ለሚመጣው ከባድ ትዕይንት ክብር የሰጠ ይመስላል። የጸዳ ዛፎች ቅጠሎች አይነካቸውም። እኔና አደም ጥግ ላይ ቆመናል። አደም ትንፋሹ ሲቆራረጥ ይሰማኛል። ፊቱ ላይ ያለው ጠባሳ ገና አልደረቀም፣ ግን አይኖቹ ወደ መግቢያው በር ሰክቶ አንድ ሐውልት ቆሟል። በውስጡ ያለው የጸጸት እሳት ከቁስሉ እጁ በላይ እንደሚያቃጥል አውቃለሁ። ዮሱፍን ለብቻው ጥሎ እኔን ይዞ በመምጣቱ ነፍሱ ስትወቅሰው ይሰማኛል። ከጥቂት ቆይታ በኋላ በሁለት ወታደሮች ታግዞ አንድ ሰው ወደ ግቢ ሲገባ ታየኝ። የልቤ ትርታ መሬቱን እንደሚመታው የፈረሱ ኮቴ መፈጠር ጀመረ። ያ ሰው ዮሱፍ ነበር። ነገር ግን ያ የማቀው ቀልጣፋውንና ነብር የሚመታ ወጣት አልነበረም። እርምጃዎቹ ተንጓዳጆች ናቸው። ቀስ ብሎ መሬቱን በብትር እየመታ መንገድ በጆሮውን በልቡ እየሰማ ነው የሚመጣው። አይኖቹ ላይ ነጭ ፍሳሽ ታስሯል። ያ ፋሻ በነጮች መሃል በሷሊህ ጅራፍ የፈሰሰው የደም ጠብታ አሁንም እንደ መስዋዕትነት ምልክት ይዞታል። ዮሱፍ ጥቂት እርምጃ ሲቀረው ደጋፊዎቹ እንዲለቁት በምልክት አዘዛቸው። በሁለት እጆቹ አየሩን እየዳሰሰ ፊቱ ወደ ሰማይ ቀና አድርጎ ቆመ። የሚገርመው ነገር ዮሱፍ ባየኝም ነፍሱ ግን እዚህ መሆኔን ያወቀች መሰለኝ። ለደቂቃዎች በመካከላችን ከባድ ዝምታ ሰነፈ። አደም ወደ ዮሱፍ ጠጋ አለ። ድምፁን ማውጣት አልቻለም። ትከሻው በለቅሶ ተነውጦ፣ ዮሱፍ ግን አይኑን ባያይም አቅጣጫውን አውቆ እጁን ሰደደና የአደምን ትከሻ ያዘው። አደም ወንድሜ አለ ዮሱፍ በስሱ ፈገግ ብሎ። አትዘን፣ እኔ ላጣሁት ብርሃን አንተ አይንህን የሆንከኝ። አደራውን መስጊድ ደርሰሃል። ከዚህ በላይ ምን ድል አለ አለው። አደም ዮሱፍን አቅፎ ሲያለቅስ እኔም ወደ እሱ ጠጋልኩ። ዮሱፍ እጅን ከአደም ትከሻ አንስቶ አየሩን እየዳሰሰ ወደ እኔ ሰደደ። የቆሰለ እጆቹን ያስኳቸው። እጆቹ ይንቀጠቀጡ ነበር። ግርፋቱ ያረፈባቸው ጠባሳዎች በእጆቹ መንደፋ ላይ ሲያርፉ ህመሙ ልቤ ውስጥ ዘለቀ። ዮሱፍ እጆቹን ፊቴ ሰደደ። ጣቶችን ጉጮንና ግንባሬን እንባዬን በቀስታ ዳሰሰ። ልክ በጣቶቹ ያየኝ ይመስላል። ሂክማ አለ ዮሱፍ፣ ድምፁ ሹክሹክታ ቢሆንም በግቢው ውስጥ አንድ ነጉድ አስተጋባ። ሷሊህ አይኖቹን የወሰደችው መሰለው። እኔ አሁን ከበፊቱ በላይ በሚገባ ይታየኛል። አንቺ አደራውን መስጊድ ስታደርሺ እኔ እዛ ዋሻ ውስጥ እኔ ብርሃኔ በልቤ ውስጥ ሲበራ አይቼዋለሁ። አይን ማጣት ለዚህ ዋጋ ትንሽ ነው አለ። ሼህ አብደልቃድር ወደኛ መጡ። የቆዳ ከረጢቱን በሁለት እጃቸው ከፍ አድርገው ይዘውታል። ልጆቼ አሉ፣ ይሄ በውስጡ የያዝነው ወረቀት በሞላው ሸለቆ የፍትህ ፀሐይ እንድትወጣ አድርጓል። የድሆች መሬት ተመልሷል። የሳሊህ ግፍ አክትሟል። ነገር ግን እናንተ የከፈላችሁ ዋጋ ለዚህ ምስጢር ነፍስ ሰጥቷል። ዮሱፍ ብርሃኑን የሰጠው ለወረቀቱ ሳይሆን ለሰዎቹ ነጻነት ነው አሉ። ከ5 ዓመታት በኋላ በመንደራችን ዳርቻ በሚገኝ ትንሽ ቤታችን ውስጥ መስኮቶች ከፍቼ ቁጭ ብያለሁ። ዮሱፍ ከጎኔ ተቀምጦ ዛሬማ ማየት አይችልም፣ ግን እጁን ዘርግቶ የጧት ፀሐይ ሙቀት ይዳስሳል። በመንደሩ ውስጥ አሁን ሰላም ሰፍኗል። ህፃናት ያለ ፍትህ ይጫወታሉ። ህፃናት ያለ ፍርሃት ይጫወታሉ።
አርሶ አደሮቹም በገዛ መሬታቸው ላይ በነጻነት ይዞራሉ። ይሄ ሁሉ በዩሱፍ የጠፋ ዓይን የተገዛ ብርሃን ነው። ሂክማ ዛሬ ሰማይ እንዴት ነው ይለኛል፣ ሁሌም እንደሚያደርገው። ዛሬ ሰማዩዋ ልክ እንደ ዓይኖችህ ነው ዩሱፍ፣ ጥልቅና ሰማያዊ እውላለሁ። እጆቼን አጥብቄ አያያዝኩት። ዩሱፍ በሱ ፈገግታ ይላል። ዩሱፍ በሱፉ ፈገግ ይላል። የአንቺ ፈገግታ ለእኔ ከሺህ ብርሃን ትበልጣለች። ሰዎች ሲያዩኝ ሚስኪን ዩሱፍ ይሉታል። እኔ ግን ፈገግ እላለሁ፣ ምክንያቱም እውነት ሚስኪን ብርሃን ዓለም ውስጥ ሆና ልብ በጨለማ የተሞላ ሰው ነው። ዩሱፍ ግን በጨለማ ውስጥ ሆኖ ልቡ ብርሃን የተሞላ ንጉሥ ነው። የልባችን ሀረግ አልተበጠሰም፣ እንዳውም ይብለጥ ጠንክሯል። እውነት ፍቅር ማለት ለሌላው ብርሃን መሆን ሳይሆን አንዱ በሌላ ጨለማ ውስጥ አብሮ መጓዝ መቻል መሆኑ ነው። ዩሱፍ አስተማረኝ። በሰማያዊ መስጊድ ግቢ ውስጥ የጀመረውን ታሪኮችን ዛሬ በእያንዳንዱ የልብ ትርታችን ውስጥ ይኖራል። ሚስጥሩን ደብቆ አደራውን ደርሷል። ነፍሳችን በኢማን አርፋለች። ታሪኩ እዚህ ጋር በቃ ታሪኩ ተፈጸመ። ስለተከታተላችሁኝ በጣም አርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። እወዳችኋለሁ። ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉኝ ማለት ነው።